ሰላም ዩ ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ኪችን ውስጥ ነው የተገናኘነው። እንደዚህ አይነት ቪዲዮ መስራት ካሰብኩኝ በጣም ቆይቻለሁ። ይሄንን ሴግመንት ምን እንለዋለን? ሙያሽ ይዘርዘርልሽ። ሙያሽ ይተረክልሽ። ሙያህ ይዘርዘር ሙያሽ ይዘርዘርልሽ የሚባል ሴግመንት ለመስራት በጣም አስብ ነበረ። ኪችን ውስጥ አዳዲስ ወይም ሞክሬው ማላውቀው ምግብ ስሰራ ለመስራት ቪዲዮ ለመስራት አስብ ነበር። ከዚህ በኋላ ሆፕፉሊ በተደጋጋሚ ሙያሽ ይዘርዘርልሽ የሚል ሴግመንት ይኖረናል። ዛሬ ኩሽና ውስጥ ነው የተገኘነው። ዛሬ የምንሰራው ላዛኛ ነው። ላዛኛ ለመጀመሪያ ጊዜ ነው የምሰራው። አንድ ሁለቴ ፓስታ ፎርኖ ሰርቼ አውቃለሁ። አሪፍ ነበር። ላዛኛ ግን ሰርቼ አላውቅም። ዛሬ ላዛኛ ከስክራች ጀምረን ከስክራች ስል ኦፍ ኮርስ ፓስታው አለኝ፣ ግን ክሬሙን እንሰራለን፣ ሶሱን እንሰራለን። የሚያስፈልጉኝን ነገሮች እዚህ ጋር አስተካክያለሁ። እንደምታዩት ሽንኩርት፣ ቁንዶ በርበሬ፣ ዘይት፣ ጨው፣ የላዛኛ ፓስታ፣ ቲማቲም፣ ሳልሳ፣ ቺዝ እና የተፈጨ ስጋ ያስፈልገናል። እነዚህን ግብአቶች በመጠቀም ነው ምንሰራው ማለት ነው። መጀመሪያ ሽንኩርቱን ከመፍጨት እንጀምርና ሶሱን እንሰራለን። አይ ሪሊ ሆፕ ጥሩ ሆኖ ተርናውት እንደሚያደርግ፣ ምክንያቱም ኦቨናችን በጣም የቆየ ነው፣ በጣም የድሮ ነው እና ይሄኛውን ከታች ያለውን ኦቨን ብዙ ጊዜ ለማብሰል እንደዚህ አይነት ነገር ለማብሰል ዳቦ ለመጋገር ምናምን ተጠቅሚበት አላውቅም። ምን አይነት ፐርፎርማንስ እንዳለው አላውቅም። ሆነስሊ ቁጥሩ ራሱ ጠፍቷል በጣም ከመቆየቱ የተነሳና ቴምፕሬቸሩንም አላውቀውም። ግን አይ ቲንክ የመጨረሻው ቴምፕሬቸር 220 ዲግሪ ሴልሺየስ ነው ብዬ አስባለሁ። የመጨረሻው ድረስ አብርተን ለ25 ደቂቃ እናበስለዋለን ማለት ነው። ከጨረስን በኋላ ወደ ስራ እንሂድ። ቲማቲምና ሽንኩርት አብሬ ነው የምፈጨው። ከዛ በደንብ አበስለዋለሁ ማለት ነው። አይ ዶንት ኖ ስራ ያቀልልኛል ለእኔና እንደዛ ማድረግ ትችላላችሁ።
ሶሳችን እየደረሰ ነው። ትንሽ ውሃ ጨምሬ ሂቱን ትንሽ ቀንሼ ለተወሰነ ደቂቃ ከድኛ አበስለዋለሁ ማለት ነው እንዳይቀጥል። ሽታው በጣም ደስ ይላል። እንግዲህ አይሆፕ እንደሚሳካልኝ። ሶሳችን ደርሷል። ሽታው በጣም ደስ ይላል። ግን ሂቱን በጣም በትንሹ አድርጌ ልጣደውና የላዛኛ ክሬማችንን እንሰራለን ማለት ነው። መጥበሻችንን ለክሬም አዘጋጅቻለሁ። ለክሬም መስሪያ የሚያስፈልገን ነገር ዱቄት፣ ፉርኖ ዱቄት፣ የገበታ ቅቤ፣ ወተት፣ ብላክ ፔፐር ወይም ቁንዶ በርበሬ እና ጨው ነው የሚያስፈልገን ማለት ነው። መጀመሪያ የገበታ ቅቤያችንን ዛሬ ሙያሽ ይዘርዘርልሽ የሚባልበት እውነተኛ በቃ ትክክለኛ ቀን ነው ዛሬ ሙያዬ የሚታይበት። በፈረንጅ ምግብ በሀበሻ ምግብ ተቀላችሁ አልታማም። በጣም ትንሽ ስለሆነ እንዳላበዛው። አይ ነገር የሚበዛ ይመስለኛል። ትንሽ ልቀንሰው ይመስለኛል። አንድ የተሳሳትኩት ነገር በጣም እንትኑን መቀነስ አለብን። ሂቱን መቀነስ አለብን። ክሬም ብቻውን ይሸጣል፣ ግን ብቻውን የሚሸጠውን ከምታረጉ ራሳችሁ ብትሰሩ በጣም የተሻለ ነው። ምክንያቱም ኮንሲስተንሲውንም ምኑንም ራሳችሁ እየለካችሁ መስራት ስለምትችሉ ማለት ነው። እንዳያችሁት ነው። ክሬሙንም ሶሱንም ለመስራት በጣም ቀላል ነው። ከዚህ በኋላ ያለው እንግዲህ የኦቭኑ ችግር ነው ሊሆን የሚችለው። ካልተሳካልኝ የኔ ችግር ሊሆን አይችልም። ኔክስት ደግሞ ስሰራ ማየት የምትፈልጉት ነገር ካለ ሪከመንድ የምታደርጉኝ ነገር ካለ እባካችሁ ኮመንት ላይ አስቀምጡልኝ። አሁን የመጨረሻው ፓርት ላይ ደርሰናል። which is ላዛኛችንን ፓስታውን ፓትራችን ላይ መደርደር። በዚህ ፓትራ ነው የምንሰራው። ስቲል ትልቅ ነው ለሁለት ሰው፣ ግን ከዚህ ያነሰ የለኝም እና ባለኝ ነገር ሰራለሁ። በዚህ ነው የምሰራው ዛሬ። ስለዚህ ዩዥሊ ሰዎች እየቀቀሉ ነው ይሄንን የሚጠቀሙት፣ ግን ደረቁንም መጠቀም ትችላላችሁ። ስለዚህ እኔ ደረቁን ነው የምጠቀመው ዛሬ። በደረቁ በለስላሳውም ተጠቅሜው አላቅም፣ ተቀቅሎም ተጠቅሜው አላቅም። በርግጥ ግን ብዙ ሰው ይሄ ራሱኑ አፕላይ ሲያደርጉ አያለሁ። ስለዚህ ችግር ያለው አይመስለኝም። አይሆፕ ችግር እንደማይኖረው ስራ የሚያቀልልናል። ሶሳችን ይኸው ተንቸከቸከ ነው። ሰው የምንጀምረው ከዚህኛው ነው የምንጀምረው። አይሆፕ አሪፍ እንደሚሆን
ላዛኛችን በአልሙኒየም ፎይል እንሸፍንና በ220 ዲግሪ ሴልሺየስ ለ20 ደቂቃ በስሏለሁ ማለት ነው። አላቅም እንግዲህ መብሰል አለመብሰሉን አይተን ድጋሜ ልንከተው እንችላለን። ምክንያቱም ኦቭኒ ቁጥር የለውም ስንት ላይ እንደማደርገው ስለማላቅ ማለት ነው። ሙያሽ ይተረክልሽ ሙያህ ይዘርዘር። ጋይስ ተመልሻለሁ ከ30 ደቂቃ በኋላ 30 ደቂቃ ነው ያበሰልኩት። እንዴት ነው ማወጣው? ይሄን መስሏል። እንግዲህ ውስጡ ምን እንደሚመስል አላቅም። አብረን እናየዋለን ውስጡን እንደበሰለ ተስፋ አደርጋለሁ። ካልበሰለም እንግዲህ ድጋሚ መክተት ነገር። የበሰለ ይመስላል። ስማው ለምፈስ ቅዱስ ይሄን መስሏል። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ምርጥ ነው ጋይስ። እውነት እኔ እየዋሻችሁ አይደለም፣ በጣም ምርጥ ነው። በቃ በጣም ነው የሚጣፍጠው። በመጀመሪያ ሙከራዬ ስለተሳካልኝ ደስ ብሎኛል። ስለዚህ አሁን በጣም ኮንፊደንስ መጥቷል ሌላ ምግብ የመሞከር። ሶ ጋይስ በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ። እስከዛ ደግሞ ኮመንት ላይ በሚቀጥለው ምን አይነት በኩሽና በሙያሽ ይዘርዘርልሽ ሴግመንት ምን አይነት ሌላ ምን አይነት ምግብ መሞከር፣ መጠጥም ሊሆን ይችላል፣ የሚጠጣ ነገርም ሊሆን ይችላል፣ የሚበላ ነገርም ሊሆን ይችላል። ብቻ ከምግብ ጋር በተያያዘ እንድሞክር የምትፈልጉትን ነገር ኮመንት ላይ አስቀምጡልኝ። ሪዛልቱ ስለተሳካልኝ አሪፍ ስለነበር በጣም ደስ ብሎኛል። በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ። ሙያሽ ይተረክልሽ ሙያህ ይዘርዘር።